ችን ወደ ነዳጅነት መቀየር። እንዳትሳሳቱ፣ ይህ የሳይንስ ልብ ወለድ ወይም የኤአይ ማጭበርበሪያ አይደለም። ፔሪሎሲስ የሚባል የተረጋገጠ እውነተኛ ሂደት ነው። አሰራሩ እንዲህ ነው። በመጀመሪያ ትልቅ የብረት በርሜል ውስጥ ጎማዎችን ትከምራላችሁ። ከዚያም ቀስ በቀስ ታሞቁታላችሁ። የሙቀት መጠኑ ሲጨምር በጎማዎች ውስጥ ያሉት ረጅም ሞለኪውሎች ወደ ትናንሽ ሃይድሮካርቦን ሞለኪውሎች መሰባበር ይጀምራሉ። እነዚህ ጋዞች በቱቦዎች ውስጥ ያልፋሉ። አንዳንዴ ከቀዘቀዙ በኋላ ፒሮሊሲስ ኦይል ወደሚባል ጥቁርና ወፍራም ፈሳሽነት ይቀየራሉ። ነገር ግን ጎማዎቹ የሚያመርቱት ይህን ብቻ አይደለም። ከዘይቱ በተጨማሪ ሂደቱ ተቀጣጣይ ጋዞችንና ጠጣር ዝቃጮችን ያወጣል። ብዙዎቹ የፒሮሊሲስ ሲስተሞች ተጨማሪ ኃይል ሳይጠቀሙ ከፍተኛ ሙቀትን ለማስቀጠል ጋዞቹን መልሰው ወደ እቶኑ ያስገባሉ። ጠጣሩ ዝቃጭ ካርበን ብላክና ከጎማዎቹ የወጡ የብረት ሽቦችን ይዟል። ብረቱን አውጥቶ መሸጥ የሚቻል ሲሆን የቀረውን ዝቃጭም ለሌላ ጥቅም ማዋል ይቻላል። በሌላ አነጋገር ከሞላ ጎደል እያንዳንዱ የጎማው ክፍል ወደ ጠቃሚ ነገርነት ይቀየራል ማለት ነው። ቆሻሻን ወደ ጠቃሚ ነገር ለመቀየር በሚገርም ሁኔታ ቀልጣፋ መንገድ ነው። ታዲያ ይህ ስራ ቢመቻች ትሰሩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ።